እንዴት ናችሁ? እኔ ሶፋኒት መስፍን እባላለሁ። ፔጁ ደግሞ ገርሊዞን ይባላል። በዚህ ፔጅ ላይ የ6 ወር ግሎ አፕ ቻሌንጅ ጀምረናል። አሁን የምንገኘው በመጀመሪያው ወር 4ኛ ሳምንታችን ላይ ነው። በዚህ ወር ደግሞ ፎከስ እያደረግንበት ያለው ነገር ፊዚካል ዌልቢንግ እና ዲሲፕሊን ላይ ነው። ስለዚህ እሱን በማስመልከት ዛሬ እኔ የምሰራቸውን ስትሬንግዝ ኤክሰርሳይዞች አብረን እንሰራለን። እነዚህ ኤክሰርሳይዞች በጣም ቀላልና ቤታችን ውስጥ መስራት የምንችላቸው ኤክሰርሳይዞች ናቸው። ስለዚህ ወደ ኤክሰርሳይዙ አብረን እንሂድ። መጀመሪያ የምንሰራው የእግርና የግሉት ኤክሰርሳይዝ ስለሆነ እግራችንን በደንብ አድርገን እንደዚህ ስትሬች ማድረግ አለብን። ሰውነታችንን ኤክሰርሳይዝ ከመጀመራችን በፊትም ከጨረስንም በኋላም ስትሬች ማድረግ መርሳት የለብንም። ከዛ መጀመሪያ የምንሰራው ኤክሰርሳይዝ ሁላችንም የምናውቀው ስኳት ነው። ይሄንን ኤክሰርሳይዝ ስንሰራ ለእግር ከሆነ እግራችንን በትከሻችን እኩል ማድረግ፣ ለግሉት ከሆነ ደግሞ እግራችንን ትንሽ ከፈት አድርገን መስራት አለብን። እዚህ ጋር ግን እኔ የምሰራው ለእግር ነው። ከዛ እንግዲህ በቻልነው ከ10 እስከ 15 ጊዜ እንሰራለን። የመጀመሪያ ኤክሰርሳይዛችንን ከሰራን በኋላ ትንሽ እረፍት እንደዚህ እንወስዳለን እና በደንብ እየተነፈስን ሪላክስ እናደርጋለን። ከዛ ወደ ሁለተኛው ኤክሰርሳይዛችን እንሄዳለን። ሁለተኛው ኤክሰርሳይዛችን የሚሆነው ላንጅ ነው። እዛው ባለንበት እግራችንን እንደዚህ ወደፊት እናመጣና ከኋላ እግራችንን እንደዚህ ሰበር ማድረግ። ይሄኛው ኤክሰርሳይዝ እግራችንን በደንብ ነው የሚያሰራልን። ይሄንንም ኤክሰርሳይዝ እስከ ቻልነው ድረስ ከ10 እስከ 15 ጊዜ እንሰራለን። ለሁለቱም እግራችን ለየብቻ ነው የምንቆጥረው። ከዛ በመሃል ብሬክ እንደዚህ እንወስዳለን። ውሃ መጠጣት መርሳት የለብንም። ከዛ ወደ ሶስተኛው ኤክሰርሳይዝ እንቀጥላለን። ለሶስተኛው ኤክሰርሳይዝ እንደዚህ ወንበር ይዘን እንመጣና ግሉታችን ላይ ፎከስ አድርገን ለመስራት በዚህ መልኩ እንሰራለን።
ከዛ ወደ አፐር ቦዲ ከመግባታችን በፊት ትንሽ እረፍት እናደርጋለን። አፐር ቦዲ ከመስራታችን በፊት አሁንም ስትሬች ማድረግ ስላለብን እንደዚህ አይነት ገመድ ሁላችንም ቤት አይጠፋም አይደል? እሱን በዚህ መልኩ እንደዚህ ውጥር እናደርገውና የላይኛው የሰውነት ክፍላችንን በደንብ አድርገን ስትሬች እናደርጋለን። ከዛ ቤታችን ውስጥ እንግዲህ ዳምቤል ስለማይኖረን እንደዚህ አይነት 2 ሊትር ሃይላንዶች እንይዝና በሱ ነው የምንሰራው። ይሄን ኤክሰርሳይዝ ስንሰራ እጃችንን ትከሻችን ድረስ እንደዚህ ቀጥ አድርገን ከፍ ማድረግ አለብን አንድ በአንድ። ይሄኛው ኤክሰርሳይዝ የሚጠቅመን ሾልደራችንን በደንብ አድርጎ ለማሰራት ነው። ከዛ 10 ጊዜ ወይም ደግሞ 15 ጊዜ ከሰራን በኋላ በዚህ መልኩ ሰውነታችንን እናፍታተዋለን። ከዛ ትንሽ አርፈን ወደ ቀጣዩ ኤክሰርሳይዝ እንሄዳለን። ይሄኛውን ኤክሰርሳይዝ ደግሞ በዚህ መልኩ እንሰራለን። ይሄኛው ትንሽ ከበድ ይላል። እዚህ ጋር እንደምታዩት እኔ ራሱ ትንሽ እየከበደኝ ነው፣ ግን እየለመድነው ስንሄድ ቀላል ነው። እጃችንን ትከሻችን ድረስ ማምጣት ብቻ ነው የሚጠበቅብን። በቃ አሁን ጨርሰናል። በሚቀጥለው ቪዲዮዎች ደግሞ የባክ እና ተጨማሪ የሌግና የግሉት ኤክሰርሳይዞች እንሰራለን። እንግዲህ ይህንን ኤክሰርሳይዝ በሳምንት 4 ቀን ወይም በሳምንት 3 ቀን መስራት እንችላለን። እስከምንለምደው ድረስ አሁን ባየነው መልኩ አንዳንድ ጊዜ መስራት እንችላለን፣ ግን ትክክለኛው አሰራር 3 ጊዜ ነው። በሌላ ቪዲዮ ደግሞ የሆድ ኤክሰርሳይዝ አብረን እንሰራለን። ስለዚህ እንደዚህ አብረን እንበረታታ። ሰብስክራይብ ማድረግ እንዳትረሱ።